ቅዱስም አንድ አምላክ ብዬ በማመን የዛሬው መርሃ ግብር ጀምራለሁ። እንደምንሰነበታችሁ። አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህን ሳምንት ዘወረደ ብለን ሰይመነዋል። ይኸውም ምን ማለት ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መውረዱ፣ ከድንግል ማርያም መወለዱ እያነሳን የምንዘምርበት የምናገለግልበት በዛ መንገድ ያንን ሊያስታውሰን በሚችል መንገድ በመጽሐፍ ቅዱስም በሌሎችም ድርሳናት ያሉት ይህን ሊያስታውሱ የሚችሉ ነገሮች በሙሉ እየተነሱ የምናመሰግንበት የምናገለግልበት ወቅት ስለሆነ ነው እንግዲህ ዘወረደ ብለን የጠራ ነው ማለት ነው። እንግዲህ ዘወረደ የሚለውን ቃል የተጠቀምንበት ዘወረደም ላይሉ ነው የሚለው እና ዘወረደም ላይሉ ማለት ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው እሱን ደግሞ አይሁድ ሰቀሉት እያልን የምንዘምርበት ሳምንት ነው ይሄ ሳምንት ማለት ነው። እንግዲህ ዘወረደ የምንለው ኢየሱስ ክርስቶስን ነው ማለት ነው። ለምንድን ነው ይሄ ሳምንት ዘወረደ የተባለው የሚለው እውነት ነው መጠየቅ ያለበት ጉዳይ ነው የሚሆነው። እያንዳንዱ ሳምንት በእርግጥ የራሱ የሆነ ስያሜ አለው። ይሄኛው ዘወረደ በሚል ነው የተሰየመው ማለት ነው። ለምንድን ነው ይህን እንደዚያ ያልነው? አምላካችን መድኃኒታችን ኢየሱስ ክርስቶስን ወረደ ተወለደ ብለን የነገሮች ሁሉ ጥንት ማድረግ ስለሚገባን ነው። በእርግጥ የድህነታችን መጀመሪያ የአምላካችን ሰው መሆን ነው አይደል? የድህነት ሁሉ ጥንት ያች ናት። አምላካችን መድኃኒታችን ኢየሱስ ክርስቶስ የተጸነሰባት ያች ቀን ድህነታችንም የተጸነሰባት ቀን ናት ማለት ነው። ወይም ደግሞ ጥንቷ የድህነታችን ጥንት ያች ሰዓት ናት ማለት ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ በማኅፀነ አንስት ወይም ደግሞ በሴት ማኅፀን በመቀረጽ ነው አደለ? ፍኖተ ሰብእናን ወይም ሰው የመሆንን መንገድ የጀመረው ሰዎችንም የማዳን ሰውንም የማዳን የሰውን ባህሪ የመቀደስ ስራንም የጀመረው የዕለት ጽንስ በመሆን ነው ማለት ነው። እና ከማኅፀነ አንስት ጀምሮ እስከ ሲኦል ድረስ ያሉትን ሞት የተቀመጠባቸውን ስፍራዎች በሙሉ ማለት ነው። እንግዲህ ሞት ወይም ደግሞ እርግማን ለሰው ልጆች ይተላለፍባቸው የነበሩ የሰው ልጆች እርግማንን ይሳተፉባቸው የነበሩ መንገዶች ከማኅፀነ አንስት ወይም ከእናቶቻችን ማኅፀን ጀምሮ እስከ ሲኦል ድረስ የሚዘልቁ ናቸው ማለት ነው። እና እነዚህን ሁሉ እርግማን ያገኘን የነበረባቸውን ስፍራዎች በሙሉ ይቀድስልን ዘንድ ገና እስከ ሲኦል የሚዘልቅ ነው። ግን ደግሞ በዚህ ሰው በመሆን የዕለት ጽንስ በመሆን ነው ነገሮችን የሚጀምረው እና እሱን ማስታወስ የነገሮች ሁሉ ጥንት ነው ማለት ነው። እና ከሰማይ ሰማያት መውረዱን ሳንናገር አሁን እንግዲህ የሚቀጥለው ሳምንት ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ገባ ብለን ልናውጅን። መቼስ ወረደ ሳንል ተጸነሰ ሳንል ተወለደ ማለት አንችልም። ተወለደም ሳንል ደግሞ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ ማለትም ደግሞ አንችልም ማለት ነው። ስለዚህ ይሄ ሳምንት ዘወረደ ተብሎ የተሰየመበት ዋናው ምክንያት ምንድን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ መውረዱና መወለዱ የሚታወስበት ሳምንት እንዲሆን ነው ማለት ነው። አውቃለሁ ባለፈው ጊዜ ታኅሳስ 29 ጀምሮ እንግዲህ ባለ ልደቱን ባለ አስተርእዮ እያልን ከዛ በኋላም ኤጲፋንያ እያልን ስናከብረን የመጣ ነው። ልደቱን፣ ጥምቀቱን፣ አስተርእዮንም ደግሞ በስጋ መታየቱን በሰው መካከል ያደረጋቸውን ነገሮች ሁሉ በማንሳት ስናከብረን የመጣ ነው። ግን ደግሞ በተለየ ሁኔታ ራሱን የቻለ ሳምንት ሰርታለች ማለት ነው። የሚታወስበት ሳምንት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መውረዱን በተለየ ሁኔታ የምናከብርበት ሳምንት ሰይማ ነው ቤተክርስቲያናችን ዘወረደ ብላ ጠርተዋለች ይህንን ሳምንት ማለት ነው። እንግዲህ ከሰማይ ሰማያት መውረዱን ስለ ክብረ አዳም ወይም አዳምን ለማክበር ከሰማይ ሰማያት መውረዱን በተለየ ሁኔታ ደግሞ ለማድመቅ ለማክበር ነው ይህን የምናከብረው። ከዚያ ሲቀጥል ደግሞ ከዚህ በኋላ የሚመጡትን ነገሮች ጾመ፣ ጸለየ፣ አስተማረ ብለን ብናገር ገዳመ ቆሮንቶስ ሲገባ ባህታዊነቱን በሕዝብ መካከል ተገኝቶ ሲገባ ሲያስተምር ደግሞ መምህርነቱን በዕለተ ዓርብ ደግሞ ቀራንዮ ላይ ተሰቅሎ ደግሞ ስንመለከተው መስዋዕትነቱን መድኃኒትነቱን ከዛም ደግሞ ወደ ሰማይ ሰማያት ሲያርግ ስንመለከተው ለሰው ልጆች ለጻድቃን ሁሉ እርገት ምልክት የሚሆነውን እርገቱን እንደፈጸመልን መናገር እንችላለን ማለት ነው። ምክንያቱም ከጥንቱ ከመሰረቱ ስለተነሳን ነው ማለት ነው። ስለዚህ ይህ ሳምንት ከዚህ ቀጥሎ ለሚመጡ ታሪኮች ሁሉ መነሻ የሆነውን የአምላካችን መድኃኒታችን ኢየሱስ ክርስቶስን ከሰማይ ሰማያት መውረድ ወይም ደግሞ ሰው የመሆን ጉዳይ የምናስታውስበት የምናከብርበት ታሪክ ነው ማለት ነው። ቅድም በመጀመሪያውም ጥያቄ ላይ እንዳስታወስኩት በዚህ ወቅት እንግዲህ የምናስታውሰው ወይም ደግሞ የምንዘምረው በቤተክርስቲያን በማኅሌትም የሚዘመሩ መዝሙራት በብዛት ከሰማይ ሰማያት መውረዱን የሚያሳዩ መዝሙራት ናቸው ማለት ነው። ዘወረደ ማለት የአምላክ ከሰማይ ሰማያት መውረድን
የሚናገር ወይም ደግሞ የሚያስታውስ ከሆነ ሳይወርድ ሊያደነን አይቻለውም ነበር ወይ? እግዚአብሔር ይሄ ባይሆን ኖሮ ይህን ማድረግ አይችልም ነበር ወይ ማለት አንችልም። ምክንያቱም እግዚአብሔር ምድርን አሁን ባለችበት ሰማይን ደግሞ አሁን ባለበት ቦታ ባያደርገው ኖሮ ሰማይን ምድርን ደግሞ ሰማይ ቢያደርግ ኑሮ አይቻለውም ነበር ማለት አንችልም። ለምድር ብርሃናትን ከሰማይ ታገኝ ዘንድ ብርሃናትን ሁሉ በሰማይ ያደረጋቸው በምድር ላይስ እንዲኖሩ ማድረግ አይችልም ነበር ወይ? ጽጌያትን በሰማይ ከዋክብትን በምድርስ ማድረግ አይችልም ነበር ወይ ብንል አያደርግም እንዴት እንላለን? ያደርጋል በሚገባ። ምድርን በከዋክብት ቢያደምቃት ሰማያትንም በጽጌያት ቢያስውባቸው ቢያሳምራቸው ለአምላክ የሚሳነው ነገር የለም። እውነት ለመናገር አድርጎት ካየነው ዘንዳ እጹብ ድንቅ ብለን እናደንቃለን እንጂ ይሄንንም ለውጦ አሁን ያለውን የምናደንቃቸውን ነገሮች በሙሉ በሌላ መንገድ ለውጦ ቢያቀርብልን ደግሞ ማናደንቅ ልንሆን በፍጹም አንችልም። ምክንያቱም እግዚአብሔር የተጠበበባቸውን እግዚአብሔር በጥበቡ በካህሊነቱ የሰራቸውን ነገሮች በሙሉ ከማድነቅ ውጭ መሆን ስለማንችል ነው። ደግሞ እግዚአብሔር ይህንን ሊያደርገው ስለሚቻለው ነው። ምክንያቱም በስነ ፍጥረት ሕግ እኮ ከዚህ በታች ቀሊላኑ ፍጥረታት አሉ ብለውናል አባቶቻችን። ይሄ ማለት አሁን ያለንበት የቆምንበት የምንረግጠው መሬት ነው አይደል? 4 ማዕዘናት ከዚህ በታች አሉ። ምክንያቱም በምን ይታወቃል ካላችሁኝ በውሃ ይታወቃል። አሁን ከመሬት በታች ውሃን እናገኘዋለን። ይኸውም ሊታወቅ መሬትን በቆፈርናት ጊዜ ውሃ ትሰጠናለች አይደል? እንደ ከስር ውሃ አለ። ከዛ በታች ደግሞ ነፋስና እሳት ደግሞ አሉ ማለት ነው። አሁን እግዚአብሔር አይገርማችሁም? ቀሊላኑን ከታች ነው ያደረጋቸው፣ ክቡዳኑን ደግሞ ከላይ ነው ያደረጋቸው ማለት ነው። እና አይችልም ወይ ስንል ቀሊላኑ ክቡዳኑን ተሸክሟቸው እንዲኖሩ እኮ ማድረግ ተችሎታል። ስለዚህ እንዴት ነው የማይችለው? ይቻለዋል፣ እውነት ነው። ግን በዚህ መንገድ ሊያደርገው ደግሞ ፈለገ። ምክንያቱም በመውረዱ ነው ፍቅሩን ማወቅ የምንችለው፣ በመውረዱ ነው ሊዳሰስልን የቻለው። እግዚአብሔር ባይወርድ ኖሮ እንዴት ልንዳስሰው እንችል ነበረ? እግዚአብሔር በመካከላችን ባይመለስ ኖሮ ምድራችን እንዴት ትፈወስ ነበረ? ይሄን በሌላ መንገድ ከሚያደርገው ይልቅ አሁን ባደረገው መንገድ ሲያደርገው የበለጠ እግዚአብሔር እንደሚወደን ተረዳን ማለት ነው። በጣም የሚገርም ነው። በእርግጥ እውነት ለመናገር ያኔ በገነት መካከል ራሱ እግዚአብሔር በመጣ ጊዜ በአዳምና በሔዋን መካከል እነዚያ የበደሉት አዳምና ሔዋን የሰው ድምፅ እያሰማ የሰው ዳና የሰው ኮቴ እያሰማ ባይመጣ ኖሮ እግዚአብሔር ደንግጠው ነፍስ ከስጋቸው አልተለየችም ነበር። በሌላ መንገድ ቢመጣ ኖሮ ግን እንዳይደነግጡ የሰው ዳና እያሰማ የሰው ኮቴ እያሰማ መጣ። አዳምም ምን ብሎ ለመናገር በቃ በገነት መካከል ስትመላለስ ድምፅህን በሰማው ጊዜ ፈራሁ ነው ያለው። ድምፅህን በሰማው ጊዜ ነው ያለው። እንግዲህ ተመልከቱ፣ በሚያስፈራ በሚያስደነግጥ ድምፅ አይደለም የመጣው። እግዚአብሔር ሲመላለስ ድምፁን ነው የሰማው ማለት ነው። ያን ጊዜ ተደበቀ፣ ተሸሸገ ማለት ነው። መደንገጡ በቀላል ሆነለት ማለት ነው። እኛ እኮ ማለት የመብረቅ የነጎድጓድ ድምፅ የሚያስደነግጠን ከቆምንበት ስፍራም ያናውጠን አይደለን እንዴ? ነፍሳችንን የሚነጥቁን ነገሮች በጣም ብዙ ናቸው። ግን እግዚአብሔር እንደዛ እንዳይሆን አድርጎ ነው የመጣው። ልብ በሉት። ሰዎቹ እንዳይፈሩት እንዳይደነግጡለት ሆኖ ነው የመጣው ማለት ነው። እንዴት እንደምንደነግጥ መረዳት ተፈልጉ ከሆነ በማቴዎስ ምዕራፍ 17 ላይ የተቀመጠውን በሉቃስም ምዕራፍ 9 ላይ የተመዘገበውን የደብረ ታቦርን ታሪክ ብንመለከት እኮ እግዚአብሔር ትንሽ ከፍ ባለ ጊዜ ወይም ደግሞ የልዕልናውን ምስጢር በጥቂቱም እንኳን የመለኮቱ ምስጢር በፊታችን በገለጠው ጊዜ ማንም ቆሞ መመልከት እንደማይችል አልተረዳንም እንዴ? ጴጥሮስ፣ ያዕቆብ፣ ዮሐንስ የሚባሉት ፍጥረታት ደቀ መዛሙርት እንዲሁም ኤልያስ፣ ሙሴ የተባሉ ታላላቅ ነቢያት በእግዚአብሔር ፊት በክብሩ ፊት ማለት ነው በክብሩ ነጸብራቅ ፊት መቆም የማይቻላቸው ሆኖ የሆነውን ነገር አይተናል አይደል እንዴ? ወድቀው አልታዩም እንዴ? ሐዋርያት ኤልያስ፣ ሙሴ ወደ መጡበት አልተመለሱም እንዴ? ሙሴ ትሄጊሰኒ መቃብሬ ወይም መቃብሬ ትሻለኛለች አላለም? ኤልያስስ በሰረገላ ወደ መጣበት አልተመለሰም? የእግዚአብሔርን የክብሩን ነጸብራቅ ማየት የሚቻለው ማን ነው? እውነት ለመናገር እግዚአብሔር ባይወርድ ኖሮ ልንመለከተው እንችል ነበር እንዴ? ስለዚህ እግዚአብሔር እንድናየው ሆኖ ነው የመጣው ማለት እንድናየው ይፈልጋል። ምክንያቱም እሱን በማየት ነው መዳን የምንችለው። እኛ እንድናውቀውም ይፈልጋል እግዚአብሔር። ምክንያቱም ሕይወት ያለችው እሱን በማወቅ ውስጥ ነው። ምክንያቱም በመጽሐፍ ቅዱስ ምን ተብሎ ተጽፏል? በዮሐንስ ወንጌል ምዕራፍ 17 ላይ አንተን ያውቁ ዘንድ የዘላለም ሕይወት ይህች ብቻ ናት ይላል አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር። እሷም አንተን ማወቅ ናት ነው የሚለውና እግዚአብሔርን ማወቅ ሕይወት ከሆነ እንድናውቀው ሆኖ ነው የመጣው እግዚአብሔር።
ከአቅማችን በላይ ያልሆነ እውቀት ሆኖ ከአእምሯችን በላይ እኮ ነው አይደል? እግዚአብሔር ግን እንድናውቀው ሆኖ ነው የመጣው። ከፀሐይ ብርሃን እንኳን ባነሰ ሁኔታ የፀሐይን ብርሃን እንኳን ትክ ብለን መመልከት ማንችልበት ጊዜ አለ አይደል? አይናችን የሚፈራበት ጊዜ ግን ከዛም እንኳን ባነሰ ሁኔታ ሆኖ ስለመጣልን ማየት ቻልን ማለት ነው። አየነው፣ ዳሰስነው፣ ዳንበት። ሕይወት መጣች፣ አየናት፣ ዳሰስናት ይላል ዮሐንስ በመልእክቱ ላይ በአንደኛይቱ መልእክቱ ምዕራፍ 1 ላይ ሕይወትን አየናት፣ ዳሰስናት። ሕይወትን እንድንዳስሳት ሆና ነው የመጣችውና ለምን ወረደ ካላችሁን እንድንዳስሰው ስለፈለገ ነው እግዚአብሔር። እንድናየውም ስለፈለገ ነው እግዚአብሔር። እንድናውቀውም ስለፈለገ ነው። እንድንቀምሰው ነው የፈለገው እግዚአብሔር። ስለዚህም ነው የሚበላ የሚጠጣ ሆኖልን ነው የመጣው። በሚገባን በሚገባን ልክ ሆኖ ይመጣ ዘንድ ስለፈለገ ነው እንግዲህ አምላካችን በዚህ ሁኔታ የተገለጠው እንጂ እሱ ባይወርድ ባይወለድ እዛ ሆኖ ማዳን አይችልም ወይ? እንዴት ነው? ምክንያቱም ሰማይን በሰራ ጊዜ የት ሆኖ ሰራው? ሰማይን ምድር ላይ ሆኖ እኮ ሰማይን መስራት ይችላል። ከሰማዩ በላይም ሆኖ ደግሞ ምድርን ሊሰራት ይችላል። ምክንያቱም በሱ ዘንድ ምድርም ሰማይም በፊቱ የተዘረጉ ናቸው። ምክንያቱም ከፊቱ የራቀ ምንም ነገር የለም። ከፊቱ የራቀ ምንም ነገር የለም። እንደ ብልህ አናጺ መዶሻዬን አቀብሉኝ የሚል አምላክ አይደለም እግዚአብሔር። መዶሻውም ፊቱ ላይ ነው፣ የሚሰራውም ስራ ፊቱ ላይ ነው ያለው እና ረዳት ቀጥሮ የሚሰራ ብልህ ግንበኛ አይደለም እግዚአብሔር። የገነባው ነገር ሁሉም በእጁ ላይ ነው ያለው እና ፊቱ ላይ እንዳለ ነው ሁሉ ነገር። አዳምን ማዳን ለሱ ከባድ ነገር፣ አዳምን ከመፍጠር የሚበልጥ ሆኖ አይደለም። አዳምን ማዳን አዳምን ከመፍጠር የሚበልጥ አይደለም። ነገር ግን እሱ በመምጣቱ የበለጠ አደረገው። ለዚህም ነው እንዲያውም አባቶቻችን ከመጀመሪያው ጥበቡ የኋላ ጥበቡ ይደንቃል ብለው ደግሞ ያበልጡታል። ለምን ከተባለ መውረዱ ነው እንዲበልጥ ያደረገው እንጂ ስራው በእግዚአብሔር ዘንድ ይሄኛው ትልቅ ነው ይሄኛው ትንሽ ነው የሚያስብል ወይም ይሄ ከባድ ነበር ይሄ ትልቅ ቀላል ነበር የሚያስብል አይደለም። አዳምን ማዳን አዳምን ከመፍጠር የሚበልጥ ሆኖ እንዲመጣ ግድ ብሎት አይደለም። አንዳንድ ጊዜ ምን አለ መሰላችሁ፣ ግንበኛ አንድን ቤት በሚሰራበት ሰዓት ራሱ ባለሙያው መጥቶ ካልሰራው መድቧቸው የሄዱ ሰራተኞች ወይም ደግሞ ረዳቶቹ ሊያበላሹበት ይችሉ ይሆናል። ከካርታ የወጣ ነገር ሊሰሩበት ይችሉ ይሆናል። ስለዚህ ምን ይሆናል? ነግረውት ላይረዳው ከቻለ መጥቶ ራሱ እንዲያርጉ ይህን አስተካክሉ ይህን አፍርሱ እንደገና ስሩ ሊል ይችላል ማለት ነው። እግዚአብሔር ግን ባይመጣም ይበላሽበት ሆኖ የመጣ እንዳይመስላችሁ፣ ባይመጣ የማይስተካከል ሆኖ የመጣ እንዳይመስላችሁ። ባይመጣም ቢመጣም ከዚህ ራቅ አይደለም። አልመጣም የሚባልም አይደለም እግዚአብሔር፣ ምክንያቱም ሩቅ አይደለምና። ይሄ ዓለም ከእግዚአብሔር የራቅ አይደለም፣ እግዚአብሔርም ከዚህ ዓለም የራቀ አይደለም። ግን ምን አደረገ? ፍቅሩን የበለጠ እንረዳው ዘንድ በመካከላችን ሆኖ የበለጠ እናውቀው ዘንድ ወደኛ መጣ ማለት ነው። እና እሳትን በእሳትነቱ ማንም ሰው በእጁ አንስቶ ከቦታ ቦታ ሊወስደው አይችልም አይደል? ውሃንም ልክ እንደዛው በውሃነቱ ማንም ሰው በእጁ አንስቶ ወደ የትም ቦታ ሊወስደው አይችልም። ፈሶ ያልቅበታል፣ እሳቱም ያቃጥለዋል። ነገር ግን በዕቃ ቢሆን በመያዣ ብንይዘው ውሃውንስ የፈለግነው ቦታ ማድረስ አንችልም? እሳቱንስ የፈለግነው ቦታ ላይ መውሰድና ለፈለግነው አገልግሎት መጠቀም አንችልም? እግዚአብሔርም እኮ ልክ እንደዛ ነው ይሆናል። ሰው በሆነ ጊዜ በስጋ መያዝ ቻለ ማለት ነው። በስጋ መዳሰስ ቻለ ማለት ነው። እሳት ነበር ማንዳሰሰው፣ በስጋ ግን ዳሰስን። እሱ ማለት ረቂቅ ነበር፣ እንደ ነፋስ ልንይዘው የማንችለው። ከነፋስም በላይ ረቂቅ ሆኖ እግዚአብሔር ልንይዘው የማንችለው ነበር። ግን በምን ያዝ ነው? በስጋ ያዝ ነው፣ ዳሰስ ነው ማለት ነው። በዚህ መንገድ ለእኛ ቅርብ ሊሆንልን የመጣ ነው እንጂ ሊያቀርበን ወይም ደግሞ ሊቀርበን ፈልጎ የመጣ ነው እንጂ እዛ ሆኖ የማይሰራ ወይም ደግሞ ሰው ባይሆን አሁን የሰጠንን ድህነት የማይሰጠን ሆኖ አይደለም ለማለት ነው። በዮሐንስ ወንጌል ምዕራፍ 3 ላይ እንደተመዘገበው ከሰማይ ከወረደው በቀር ወደ ሰማይ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ነው የሚለው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ወደ ሰማይ የወጣው ማን ነው? ከሰማይ የወረደው ነው። ከሰማይ ከወረደው በቀር ደግሞ ወደ ሰማይ የወጣ ማንም የለም ይላል። እንግዲህ አምላካችን እግዚአብሔር ከሰማይ የወረደ ነው እንላለን አይደል? መለኮቱ ከሰማይ ወረደ እንላለን። ስለ ሌልና በሰማይ ያለ ስለምንል ነው እንጂ ለእግዚአብሔር ቦታ መወሰናችን አይደለም። እውነት ለመናገር እንኳን ለእግዚአብሔር እውነት ለመናገር ለፀሐይ ብርሃን ቦታ እንወስንለታለን እንዴ? እርግጥ ነው ፀሐይ በሰማይ ላይ ይታያል አካሉ ማለት ነው። ብርሃኑ ግን በዓለም ይመላል። እግዚአብሔር እሱ በሰማይ ሆኖ ክብሩ በምድር የሞላ አምላክ አይደለም።
ክብሩም አካሉም በዓለም የሞላ ነው። የትኛውም ቦታ ላይ እግዚአብሔርን እናገኘዋለን እና ወረደ ብለን መናገራችን በራሱ ሰው ሆነ ለማለት ነው እንጂ ሌላ ነገር አይደለም። ግን ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም እንላለን። ከሰማይ ወረደ ስንል በሰማይ መታጣት ሳይኖርበት ምድራዊ መሆኑን፣ ወደ ሰማይ ወጣ ብለንም ስንናገር በምድርም መታጣት ሳይኖርበት በሰማይ የሚኖር መሆኑን ለመግለጥ የምንጠቀምበት ቃል ነው። ከዛ በተጨማሪ ግን ከሰማይ ከወረደው በቀር ስንል አሁን አምላክ ከሆነው በቀር አምላክ ከሆነው ሰው በስተቀር ሰው ከሆነው አምላክ በስተቀር ማለታችን ነው። ወደ ሰማይ የወጣ የለም ብለን ስንናገርም ሰው ከሆነው አምላክ ከሆነው ሰው በስተቀር ማለታችን ነው። ሰው ከሆነው አምላክ በቀር አምላክም ከሆነው ሰው በቀር ወደ ሰማይ የወጣ የለም። ያ ማለት ሰውም አምላክም ተብሎ የተጠራ የለም ማለታችን። ወደ ሰማይ የወጣ የለም ማንም ስንል ሰውም አምላክም ተብሎ የተጠራ ማንም የለም። ከሰማይ ከወረደው በቀር ስንል ሰው ብለን መጥራታችንን ነው የሚያሳየው። ወደ ሰማይ የወጣ ማንም የለም ስንል ደግሞ ሰው ሆኖ ሳለ አምላክ ተብሎ መጠራቱን ለመግለጽ የምንጠቀምበት ቃል ነው ማለት ነው። ከዚህ የተነሳ አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን የምንናገር መሆኑን ለመግለጽ እንላለን። ይህ አንዱ ምክንያት ነው። ሁለተኛው ምክንያት ግን እርገቱን በግልጽ ያየናትን ወደ ሰማይ መውጣቱን ወይም ደግሞ በአብ ቀኝ መቀመጡን የሚገልጽ አረፍተ ነገርም ነው ይሄ። እንዲሁም በነገራችን ላይ በዚህ ሳምንት የሚነበበው ወንጌል ይሄ ነው። በዚህ ወንጌል ውስጥ እንግዲህ የምንማረው አንዱ ምንድን ነው? ከሰማይ የወረደው ይህ ወደ ሰማይ የሚወጣው የተለያየ አይደለም። ከሰማይ ወረደ የምንለው አሁን ወደ ሰማይ ሲያደርግ ያየነውን ነው። ወይም እኛ የሐዋርያትን አይን አድርገን ማለት ነው ወደ ሰማይ ሲያደርግና በአብ ቀኝ ሲቀመጥ መላእክት ሲዘምሩለት ያየነውን ከሰማይ ወረደ ብለንም የተናገርነው ይሄንኑ ራሱን መሆኑን ለመግለጽ ነው። እግረ መንገዱንም እርገቱ ከኤልያስ ከሄኖክ እርገት የተለየ መሆኑንም ለመግለጽ ነው። ኤልያስ ሄኖክ ወደ ሰማይ እንዳደረጉ ብንናገር አሁን በመጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 2 ላይ እንደምንመለከተው ኤልያስ በሰረገላ መነጠቁን መጽሐፍ ቅዱስ ይነግረናል አይደል? ግን ወደ ሰማይ የወጣ ማንም የለም ብለን ደግሞ ለኢየሱስ ክርስቶስ ብቻ ሰጥተን እንናገራል። ምን ማለታችን ነው? ኤልያስስ ወደ ሰማይ መነጠቁን እየነገረን አይደለም? ወይም ደግሞ አረገ ብላ አታስተምርም ወይ ቤተክርስቲያን ብንል ጥር 6 ቀን በዓል ሰይማ እርገቱ ለኤልያስ ብላ ታስተምራለች ቤተክርስቲያን። ግን ምን ማለት ነው ይሄ? አንደኛው መለኮት ወደ ሰማይ የወጣ ማንም የለም ብለን ስንናገር አምላክ ተብሎ የተጠራ ማለት ነው። ሰማይ የሚለው እዚህ ላይ አምላክ ማለት እንደሆነ በግልጽ ማወቅ ያስፈልጋል። ምድር ማለት ሰው ማለት እንደሆነ ሁሉ አምላክ ብለን ሰማይም ብለን ስንናገር መለኮት ወይም ደግሞ አምላክ ብለን መናገራችን መሆኑን ማወቅ ያስፈልጋል። በትምህርተ ሥጋዌ ውስጥ ይሄ የታወቀ ትምህርት ስለሆነ ነው። ሁለተኛው ምክንያት ደግሞ የክርስቶስ ወደ ሰማይ መውጣት ሁላችንንም ወደ ሰማይ ይዞ የወጣ እርገት ነው። ከኤልያስ እርገት የሚለየው በዚህ ነው። አንዱ ሁላችንንም በሰማይ አባት አለን እንድንልና በሰማይ መኖሪያ ስፍራ አለን ብለን እንድናምን ያደረገን ይሄ የክርስቶስ ወደ ሰማይ መውጣት ስለሆነ ነው። በመጨረሻ እንግዲህ አምላክ ወረደ ብለናልና ከዚህ ምን እንማራለን ነው ጥያቄው። አምላክ ወረደ ስንል ምንድን ነው ሊያስተምረን የሚችለው ለእኛ? በእርግጥም መነሳት ያለበት ጥያቄ ነው። ምክንያቱም አምላክ ወረደ ማለታችን ለእኛ በጣም ብዙ ትምህርት ነው ያለው። የአምላክ መውረድ ምንኛ ይደንቃል በእውነት። ምክንያቱም ነገስታት ከስልጣናቸው ተሻሩ፣ መኳንንት ከክብራቸው ተዋረዱ ብለን ብንናገር መውረድ ወይም ደግሞ መሻር የሚስማማቸው ስለሆኑ ነው። አምላክ ግን ወረደ ማለታችን እንዴት ይገርማል። እሱም ብቻም አይደለም፣ እውነት ለመናገር በሰማይም ሆኖ በምድር ያለ በምድርም ሆኖ በሰማይ መኖር የማይሳነው አምላክ ሆኖ ሳለ ወረደ ማለታችን ምንድን ነው የሚያስተምረን ከተባለ እኔ መውረዱ እንደው ከነገረ ድህነት ውጭ እንኳን እንወሰደውና ዝም ብለን ስንመለከተው የአምላክ መውረድ ብዙ ነገር በሕይወታችን አስተምሮን የሚያልፍ ነው የሚሆነው። አንደኛው ትህትናን ነው የሚያሳየው፣ የሚያስተምረውም እንደዚያ ነው። የአምላክን ትህትና ነው የሚያመለክተው። አምላክ ሆኖ ሳለ በሰማይና በምድር የመላ ሆኖ ሳለ በጠባብ ማህፀን መወሱን አይገርማችሁም? ይሄ ማለት ምን ማለት ነው? በሀብት በእውቀት በኃይል በሌሎችም ነገሮች መወሰናቸውን ውስን መሆናቸውን የማይወዱ ሰዎች አሉ እና በጉልበትም በሀብትም ከሁሉም በላይ እንዲሰጣቸው የሚፈልጉ አሉ። እንደ አንበሳ መፈራትን፣ እንደ ነብር ሩጦ መቅደምን ወይም እንደ አቦ ሸማኔም ልንለው እንችላለን።
የሩጫም ነገር ሲነሳ እንደ አቦ ሸማኔ ቢያደርጋቸው፣ የመፈራት ነገርም ሲነሳ እንደ አንበሳ ቢያደርጋቸው፣ በሰው ሁሉ ዘንድ የመፈለግ ነገር ደግሞ ሲነሳ እንዲሁ እንደ አበቦች የፈኩና የደመቁ ሁሉም የሚወዳቸው ሁሉም የሚመለከታቸው እንዲያደርጋቸው የሚፈልጉ ሰዎች አሉ። እና ዝነኛ መሆን ይፈልጋሉ፣ ሀብታም መሆን ይፈልጋሉ፣ ባለስልጣን መሆን ይፈልጋሉ፣ ሁሉን ነገር መሆን የሚፈልጉ ሰዎች አሉ። ግን መወሰን አይታችሁታል። ከአምላካችን የምንማረው እኮ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዓለም የመላ ነው አይደል በመለኮቱ። ነገር ግን በማኅፀነ ብእሲት ተወሰነ። ወይም የ15 ዓመት ብላቴና ወሰነችው እንላለን እኮ። ወይም በጨርቅ ጠቀለለችው፣ በቅፏም ታቀፈችው። በአንዲት ሴት ክንድ እኮ ነው የታቀፈው። አንዲት ብላቴና በክንዷ ታቀፈችው ብለን ነው አይደል የምንናገረው። መወሰንን መጥላት የለብንም ማለት ነው። የተፈጥሯችን አንድ ህግ ነው። ከዛ በተጨማሪ ደግሞ አለመወሰን ነው። እንደውም እውነት ለመናገር ሰውን ከህግ ውጭ የሚያደርገው አለመወሰን ብዙ ጊዜ ስትመለከቱት እና አቅማችንም ኃይላችንም ሀብታችንም መወደዳችንም መወሰኑ እንደው እግዚአብሔር ጸጋን እንደቀነሰብንና ሊሰጠን እየቻለ እንደነፈገን አድርገን እንድንመለከት በፍጹም አያሳይም። በማንኛውም ፍጥረት ዘንድ ወይም በምድር ያለ ማንኛውም ነገር መወሰን እንዳለበት የሚያስረዳ ነውና የአምላካችንን መወሰን አይተን በልዩ ልዩ ነገሮች ያሉ እጃችን ላይ ያሉ ነገሮች ሁሉ የተወሰኑ በመሆናቸው ምክንያት ሐዘን እንዳይሰማን ያስተምረናል። ይሄ አንዱ ነገር ነው። ከዛ በተጨማሪ እንደው የአምላክ ሰው መሆን ወይም ደግሞ ወደ ምድር መምጣት ሰው ለመሆን ነው አይደል የመጣው እና ሰው እንድንሆን ያሳያል። ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ተገኝቶ ውሃውን ወደ ወይን ለውጦ ታምራት አድርጎ አምላክነቱን ከመግለጡ በፊት ብዙዎቹም ሳያምኑበት የመጀመሪያ ያደረገው ነገር ምንድን ነው? ሰው መሆን ነው አይደል? ሰው በመሆኑ እኮ ነው ቃና ዘገሊላ ሰርግ መካከል ተጠርቶ የተገኘው ሰው በመሆኑ ምክንያት ነው። በገዳመ ቆሮንቶስ ተገኝቶ ሰይጣንን በኃይሉ ድል ነስቶ ወይም በፈተነው ፈተና ሁሉ ድል ነስቶ ሰይጣንን ካጠገቡ ያሸሸው እሱ ነው እናውቃለን። ግን ያን ከማድረጉ በፊት ሰው ሆኖ ተገኝቷል። ሰይጣን ራሱ ሊፈታተነው የደፈረው እኮ ሰው በመሆኑ ምክንያት ነውና ሰው በመሆናችን ምክንያት የሚገጥሙን ነገሮች ቢኖሩም እንኳን የሚገጥሙን ፈተናዎች ቢኖሩም እንኳን በመጀመሪያ እውነት ለመናገር የሃይማኖት ሰባኪዎች ከመሆናችን በፊት ጳጳሳት፣ ሊቃውንት ከመባላችን በፊት ነገስታት፣ መኳንንት ተብለን ከመጣራታችን በፊት ይህን አሁን ያለውን ጸጋችንን ከመደረባችንና በዚህ ክብራችን ከመገለጣችን በፊት ሰው መሆን የለብንም እንዴ? በመጀመሪያ ሰው መሆንን እናስቀድም ሁላችንም። ያ ማለት ወገኖቼ እንደ ሰው እንኑር፣ እንደ ሰው እናስብ ለማለት ነው። እንደ ሰው እንኑር፣ እንደ ሰው እናስብ። ሰው መሆን እኮ ትልቅ ማዕረግ ነው። ከእንስሳት ከአራዊት መለየት ስለሆነ ነው። ሌላም ቦታ ሌላም ጊዜ ተናግሬ ያውቃለሁ። እንደ እንስሳት መውደቅ፣ እንደ መላእክት መርቀቅ ላይቻለን ይችላል። ግን ሰው ሆነን ማዕከላዊ ፍጥረት መሆን እንችላለን። እኛ ሰው ሆነን ማዕከላዊ ፍጥረት መሆን እንችላለን። ግን አንዳንዶቻችን አንዳንድ ጊዜ ወደ እንስሳዊነት እናደላለን፣ አንዳንድ ጊዜ ደግሞ ወደ መላክነት እናደርጋለን። እንደ እንስሳት ወይ ዝቅ እንላለን፣ ሌላ ጊዜ ደግሞ እንደ መላክ ከፍ ከፍ እንላለን ማለት ነው። እና እውነት ለመናገር መላክም ለመሆን በሰውነት ላይ ነው መላክነትን መደረብ የሚቻለው። ተክለ ሃይማኖት 6 ክንፍ ነበራቸው ስንል እኮ መጀመሪያ ሰውነታቸው ነው የሚቀድመው። ለሰዎች የነበራቸው ርኅራኄ ታውቃላችሁ። የታመመ ሰው ሲያዩ እንዴት ይፈውሱት ነበረ። ወንጌል ባልተዳረሰበት ቦታ ሁሉ እየሄዱ ለጠላቶቻቸው ምን ያደርጉላቸው እንደነበር። ሞተሎሚ ማለት ለአቡነ ተክለ ሃይማኖት ጦር ሊወረውሩባቸው ጦር ሲመዝ ባይናቸው ያዩት ሰው ነው አይደል? ግን ለሱ ያደርጉለት የነበረውን ርኅራኄ ደግሞ ማወቅ ይኖርብናል። አልችል ብለው ነው እንጂ ሊገላቸው የነበረውን ነው እሳቸው አድነው ቤተሰብ ያደረጉት፣ ለክርስቶስ መንግስት እንዲገዛ ያደረጉት በዚህ በፍቅር ነው ማለት ነው። እና ሰው በመሆን ላይ ነው መላክነትን መደረብ የሚቻለው። ስለዚህ አሁን በጾም በጸሎታቸው እንደ መላክ የሆኑ ሰዎችን እንመለከታለን። በምጽዋት ሰጭነታቸው በጣም ርኅሩሃን የሆኑና ሊያደርጉት የሚገባውን ነገር ሁሉ እያደረጉ ያሉ ሰዎችን ግን ለሰዎች ፍቅርን በመስጠት የተቸገሩ ሰዎችን ደግሞ እናያለን። ምጽዋት የሚሰጡት ገንዘብ ያልተቸገሩ፣ የሚሰጡት ፍቅር ግን ያጡ የተቸገሩ በጣም ብዙ ሰዎችን እናያለን። እና ይሄ ማለት ከምን የተነሳ ነው ከተባለ በመጀመሪያ ሰው መሆን ስለሚያስፈልግ ነው። ወይም ሰው መሆን በራሷ የምትሰጠን ጸጋ ስላለ ነው። እና አምላካችን መድኃኒታችን ኢየሱስ ክርስቶስ ነገሮችን ሁሉ ከማድረጉ በፊት ሰው ነው የሆነው።
ሰብአ ሰገል ሳይገብሩለት፣ እጅ መንሻ ሳያቀርቡለት፣ እረኞችም ሳይዘምሩለት እሱ በመጀመሪያ ሰው ነው የሆነው። በመጀመሪያ ሰው ነው የሆነው። ቀራንዮም ላይ ተሰቅሎ ለሰው ሁሉ ቤዛ ሆኖ ከመቅረቡ በፊት እሱ መጀመሪያ ሰው ነው የሆነው እና ከሰዎች መካከል ነው የተገኘው ማለት ነው። ሰው ስንሆን ከሰዎች መካከል እንገኛለን። ወይም ሰውን በሀብቱ በእውቀቱ በምኑ ሳናዳላ ኃጢአቱንም እንኳን ብናውቅበት ሳንንቀው፣ ምክንያቱም የበደለ እግዚአብሔርን ነው፣ ለበደሉም ደግሞ ቅጣት የሚሰጠው እግዚአብሔር ነው። እኛ ሳንፈርድበት ከበደለኛው እንዳንዱ ሆነን ልንገኝ ይችላል። እግዚአብሔር ሰው በመሆኑ አይደል እንዴ ያቺ ሴት ያገኘችው? እና ሰዎች የማያገኟቸው አንዳንድ ሰዎች አሉ። ይሄ ማለት ሰውነታቸውን ረስተዋል ማለት ነው። ድሆች ቢፈልጉ የማያገኟቸው ሰዎች አሉ። ወይም ሰዎችን በኃጢአታቸው አለበለዚያም በሆነ በአንዳች ነገር መዝነው አጠገባቸው እንዳይደርሱ የከለከሏቸው በጣም ሰዎች ሰው መሆናቸውን የረሱ ሰዎች ናቸው። እና በአምላክ መውረድ፣ በአምላክ መወለድ፣ በአምላክ ሰው መሆን አንዱ የምንማረው ነገር ይሄ ነው። በራሳችን መውረዳችን ልዕልና ነው። ምናልባትም በኃጢአት ምክንያት መውረዳችን ነው ሊያዋረደን ሊያስነቅፈን የሚችለው እንጂ ለሰው ስንል ወይም ስለ ፍቅር መውረዳችን ሊያስንቀን የሚችል በፍጹም አይደለም ማለት ነው። እና ከአምላክ መውረድ የምንማራቸው በጣም ከአምላክ ሰው መሆን የምንማራቸው በጣም ብዙ ነገሮች ነው ያሉት። ሰው ሆኖ መኖርን ያስተምረን። ሰው በመሆን ላይ ነው ሌሎች ነገሮች ሁሉ ሊመሰረቱ የሚችሉትና ሰብአዊነታችን ወይም ደግሞ ሰውነታችንን ጠብቀን መኖሩ እንድንችል ያስተምረናል። ለዛሬ የነበሩንን ጥያቄዎች በዚህ አብቅተናል። አምላካችን እግዚአብሔር አንደበታችንን ለመናገር ልባችንንም ለማሰብ